ማን ያውቃል? አዎ እንግዲህ ውሸት ነው ይሄንን ያላምነው። አዎ ምንድነው እንደዚህ አይነት ነገር አይሰራም እናቴ። ቆይ አያረግም። አቤል ቤት ሬሳ ተገኘ ብዬ ማውራት ራሱ በጣም ትንሽ ከበድ ያደርገዋል ነገሮችንና እኔ ራሱ ጨንቆኛል። ምን ብዬ እንደምናገር ምነግራት አላውቅም። ደግሞ ሬሳ አምጥታችሁ ቤት አስቀምጣችሁ ጠበቃ ነኝ ምንድነው ትላለህ እንዴ? እንዲህ ብለ ነገር የለም። አቤል ገሏል ሰው እያልከን ነውና አምን ይሄ ነገር እውነት ከሆነ እኮ በጣም ከባድ ነገር እኮ ነው። የኛም ስሜት ጥሩ አይደለም። ግን አሁን እዚህ ጋር እያመንኩ አይደለም። አቤል እንደዛ አያደርግም። ጀስት ወይ ተመሳስሎ ወይ የሆነ ነገር ተፈጥሮ ነበረ። አንዱ ብርጭቆ ላይ አሻራ አለው። አሻራውም አንዱ የአቤልን ያሳያል፣ አንዱ ደግሞ የጓደኛው ቅርብ ጓደኛው ፍቅረኛ አሻራ ነው የሚታየውና ማሚዬ ቆይ አሁን ቤተሰብ ምናምን የሚጠይቅበት ሰዓት አለ። እሱን ነግራቸዋለሁ። ቆይ ግራ ገባኝ። መሄድ ነው ያለብን ማሚ፣ መቀመጥ ነው ያለብን። እዚህ ምንድነው እያወራ ያለው? ምንም እየገባኝ አይደለም። ፕሮግራም ላይ ነበሩ፣ አብረው ነበሩ በትውውቃው። እሷም ለብቻው ተጠርታ እሱም ለብቻው ተጠርተው ሊሄዱ ይችላሉ። ሄዱ። መጠጥ ሲጠጣ አይተኸዋል። አሁን በዚህ ምቀኝነት ነው በልጄ ላይ አዝሞ የመጣ ነገር አለ። መድኃኒዓለም እሱ ይመልስልኛል የኔ ጌታ። አሁን እንሂድና ያለበት ቦታ ማየት ፈልጋለሁ። ህግም ሆነ ምንም ሆነ ቆይ ሌሎች መረጃዎችም አሉኝ። ሌሎች መረጃዎችም ያገኘናቸው አሉ። እናቴ አጥፍቷል እያልክ እየነገርከኝ ነው። የሰዎችን ጉዳይ ጎልጉሎ የሚያወጣ ልጅ እሱ ታሰረ ጥፋት አጠፋ እያልክ ነው። አያጠፋም። ልጁ እንዳይለወጥ፣ ልጁ ስራ እንዳይሰራ፣ ልጁ የተቸገረን እንዳይረዳ የሚያደርግ ነገር አለ እንጂ አቤል እንኳን የጓደኛው እንኳን የምኑ ተሸልማ ብትመጣም አይፈልግም። በቃ በልጄ ላይ ምስክር የመሰከርክ ሬሳ ቤቱ ውስጥ ሬሳ ተገኘ እያልክ ነው። አዎ የተገኘውንም ቤቱ አየን እኮ አየው። ከዛን በኋላ ያለው መረጃዎችንም ሰጡኝ። እኔም ደግሞ እኔ ጋም ያሉ ዝር አድርጎ ሰው የሚገልበት የሚጨክንበት እንትን የለውም። በልጄ ላይ ብዙ የሚረማመዱ አሉ፣ ብዙ የሚቀኑ አሉ። በልጄ ላይ ብዙ የሚቀኑ ስላሉ ሲያወሩ ስለምሰማ ተው ይሄን ስራ ብዬው ነበር። ቆይ ትንሽ ቀን ነው የምሰራው እያለኝ እያባበለኝ ነው እዚህ ውስጥ አሁን ነገር ውስጥ የገባው። ስለዚህ እኔ አንተ እንደዚህ አረክ አላልኩም። ብዙ 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 በልጄ ላይ የሚረማመዱ ብዙ በልጄ ላይ የሚቀኑ ሰዎች አሉ። በጋልሽ ሲጣው ጀንገልሽ እንዴት ደስ እንደሚል ሄለን ድምጽሽን ባላውቀው እኮ ሌላ ሰው ነሽ። ኦሬዲ ስንቴም አልፈሽ እንጂ ምን ነው አንላቀቅም። እሺ መታወክ እንዳይመስልህ ሄለን ስላንቺ እኔ ሄለን ነኝ ስለማታውቀኝ ነው። ተላከላቸው ጠገብክ። ቤተሰቦችን ትንሽ ከፍ አረካቸው መሰለኝ። ጠገብክ አይደል? ሞላ ላይ የማገኛቸው እነዚህ የማይረቡ ሳንቲሞች ሄለን ሰሚኛለሽ። ካሁን በኋላ ከምጠይቅሽ ነገር ውጪ ሰሚኛለሽ። አንዳች ነገር እንታወራለን። እሺ ሌላ ሰው ላይ ጨክኝ። ሌላ ሰው ላይ የገዛ ልጅሽ ለምን ትጨክኝ? እንዴት እኔን እያየሽ አንቺ ከቪዲዮ ቆመሽ እሱ ነው ሹፌሬን? ምን አይነት ድፍረት ነው ያልሽ? ምን አይነት ድፍረት? ሄለንን የምንፈልገው ሁኔታ ውስጥ መቀመቅ ለማስገባት እጃችን ላይ ያሉት ማስረጃዎች ናቸው። እሷም ታውቃለች። ማስረጃለን እያልከኝ እንደማደርስ አውቀዋለሁ። አንተ ነህ አይደል ሚስጥር ያወጣው? አንተ ነህ በቃ እዚህ እየቀባጠርከው። ሲጀመር ምን አመጣክ እዚህ? አብረን ሄዳለን አላልኩም ነበር? የምትሞችበትን ሲቃ ብሰማው እንዴት ደስ እንደሚለኝ። በቃ ግዳለሽ። ስለ ስራ ነበር ሰራ ነበር። የማይሆን ሁኔታ ውስጥ ገባሁ። ያኔ መሰለ ሙያ እያለክ እንደዚህ ስቶር ማየት ከባድ ነው። ምን አስነክታችሁት ነው? እኔ በጣም ብዙ ስራ አለብኝ። አሁን ልሄድ ነው። በጣም ብዙ ስራ አለብኝ። ለምን እንትን ቆየሽ? ለምን አትወጪም ታዲያ? እኮ ልሄድ ነው። ካሜራውን አስጠፋልኝ ያለውን ሰዎች አስወጣ። ተነሽ። ለምን አትወጪም? ይጠብቀኛል። ና ቁም አንተ ማንንም አባሽ ሹፌር በልጠህ የሰራህላት ለየት ያለ እንጂ ሰማኛለህ። ምንድናቸው ያስካቸው መድኃኒቶች? ለምን ማትናገሩ? ምን አድርገላት ነው የመረጠች? ምን ብትሰራላት ነው? በእህትህ ስም ለአንዲት ወንጀለኛ መታወቂያ ታሰራለህ? እሺ ምን ላድርግ? ምን አይነት ህሊና ቢኖር ማለት? ፔሸንት አለኝ ፊቷን ሰርጀሪ የተሰራች በሷ የሚሆን መድኃኒት ይዣለሁኝ። በሱ በኩል እንዳቀበላት ነው የተነጋገርነው። ምን እዚህ የመጣሁበት ምክንያት እሱ ነው። ስንት ነገር ተከፍሎ ስንት ነገር ተነግሮ እንዴት እንደዚህ አይነት ነገር ተነግሮ በቃ እኔ አልችልማ። በቃ በቤተሰቤ በሁሉ ነገር እየመጣብኝ ስለሆነ ስለምንሰራው ነገር ስለሁሉም ነገር ዛሬ ስለምትመጡበት ምክንያት እና ሊሰራለት የሚችለው በእኔ ቤተሰቦች በኩል ስለሆነ በሷ
የምታውቃቸው ቤተሰቦችም ስለሌሉ የኔም ቤተሰብ በእነሱ ቤተሰብ አማካኝነት ተጠቅሜ ዛሬም የሚገርም እንዳጋጣሚ ስትመጣ እሷን እየጠበቅኩ ነበር። ከቅርብ ሰዓት በኋላ ሄለንን ከዶክተሩ ጋር መጥተው መታወቂያውን ልሰጣት አሁን የምትነግርህ የምታውቀው ነገር አለ። ሰማኝ። ስለ ቀላል ወንጀለኛ አይደለም እያወራን ያለ ነው። ሀገር ስላሰለቸች ወንጀለኛ ነው እያወራሁ ያለው። ሰማኝ። ደንበኛ ነች አትበለኝ። ደንበኛ አትበለኝ። ሰማኛል። ደንበኛ አትበለኝ። የግል ሹፌር ማለት አዎ የግል ሹፌር ማለት ስለዚያም ስለ ሄለን ነው የምትነግረኝ። ሰማኝ። ካሁን በኋላ ምንም አይነት ስህተት ነው። እሺ ተረጋጋና ተቀመጥ። ማነው እንደዚህ ይችላል? ጋካላቶች አሁን በዚህ ሰዓት እናንተ ሆቴል ጋር ምንድን ነው የምታደርገው ደግሞ ዛሬ? አንተ ለምን እንደዚህ ያደረግከው? ምንድን ነው የምትከምን? ያሽ የምን ዱቄት ነው? አሱስ ዱቄት ካስቀመጥሽ በኋላ እሱ ሲመጣ ስትደናበር የነበረው ነገር ያዥ ምን አገባህ? ወጭ አሉት መደረገው እኔ ነኝ። ማውለቅ ካለብኝም እኔ ነኝ አይደል? ማውልቀው አንቺ ለምን የምታወሪው? ችግር አለ። ያው ሲስተር ሪላክስ ሆነን እኮ ማሳጅ እንዳደርግ ብዬ ነው። ለምንድን ነው እንደዚህ የምታረጊው? የተሻለ ገደስ ብሎ እንዲሆን ነው። የኔ መሰለ ገላ ደግሞ አግኝተህ ነው እንዴ? ቀረ አይኔ ልታጠፋው እኮ ነው። ምን ቀረ? ይቅርታ፣ ከዚህ በላይ ይቅርታ። ታታለገና ከሰሃለሁ እንደው ነው እኔ ነኝ አይደል ማሳጅ የምደረገው? ለምንድን ነው እንደዚህ የምታረጊው? ዛይዶ ምን ነው ይረራልኩ እኮ ለምንድን ነው እንደዚህ የምታረጊው? ማለት ምን ችግር አለው? እኔ ነኝ አይደል ማሳጅ የምደረገው? ለምን ከነ ልብሴ ማሳጅ ከማደርግም ችግር ለምንድን አለው? ነው አንቺ የምታወልቂው? ያንቺ ማውለቅ ለምን አስፈለገ? እዚህ ጋር ልጎም ያድርገው አያድርገው እዚህ ጋር እሱም ሆነ አንቺ ወንጀለኞች ናቸው። እንደዛ ከሆነ ነው የታወቀ። ያኔ ደስ ብሎ ስታረግ የነበረው ብር ሲያልቅብህ ያለሽ ሌላ ነገር ውስጥ እንድገባ አታሪ። ምን አገባህ አንተ? እኔ እኮ ነው የመጣሁት። ምን አገባህ አንተ? ምን ይመለከታል? ምን ልታረጊ ነበር? ምን ልታረጊ ነበር? እስቲ ነገር ምንድን ነው? እኔ ሳላይ ያስቀመጥሽው ነገር ምንድን ነው? ምንም ሳታውቂ ያስቀመጥሽው ዱቄት ምን ትሰሚኛለሽ? ምንድን ነው? አንቺ ነኝ ስሚ። ነው እዛ ጋር ያለው ከገባሽ ሰዓት ጀምሮ ስከታተልሽ ነበር። ከውጪ ሆኜ ካሜራ አስቀምጬ ነው የወጣሁት። ያለውን ነገር ስከታተልሽ ነበር። ያንንም ያክል ሆቴል ሙሉ ለሙሉ ቢዝነሷ እንዲቆረጥበት ፈልጋለች። ምንም አይነት ጥፋት ምንም አይነት ኃጢአት ካለም እናንተ እንድትወስዱ ታደርጋለች እንጂ ንብረቷ ላይ ብር የማይገዛው ነገር የለም። ብር ነገሮችን ትሸፋፍንልኛለች። ምንም አልሰጋም። ከአንተ ይልቅ እሷን ነው የማምናት። እባክሽ ነው የጠረጠርኩት ምንድን ነው? የጠረጠርኩት ያቺ ቤት አትሸጥም። ተረጋጊ። ለምን አትረጋጊ? ልቀቀኝ። ነው ልቀቀኝ። አንተ ኮንዶ ማዛይ ስለምትለው ዕቃ የገባ ኢምፖርት እየታለሽ ማስረጃ አለ። ይወድሃለሁ። አሁንም ና ምንድን ነው የተፈጠረው ነገር? ለምን አስገባኸኝ? እዚህ ኩሽና ውስጥ ገብቻለሁ። በቃኝ። ያው እንዳልኳችሁ ያው በዋነኝነት ያው አቤል ቤት እንዳልኳችሁ የቅርብ ጓደኛው ፍቅረኛ ቤቱ ውስጥ ሬሳ ተገኝቷል። ይህም ደግሞ ነገሩን ከባድ ያደርገዋል። ምክንያቱም አቤል ጓደኛዬም ነው ጠበቃዬም ነው እና ጠበቃው ነኝ የአቤል እና የቅርብ ብዙ ነገሮችን መፈታለት እኔ ነኝ። ብዙ ችግሮች ሲገጥሙ አብሬው ኬዙን ይዤ መፈታለት እኔ ነበርኩኝ እና እኔ ነኝ አሁንም መፈታው እና ይገርማችኋል። አሁን ደግሞ የቅርብ ጓደኛው ፍቅረኛ ናት ቤቱ ተገላ የተገኘችው። ይህንንም ደግሞ አቤል ያደርጋል ብዬ እኔ ለማመን ይከብደኛል። ግን ያው ነገሮች ደግሞ ፍንጮቹ በሙሉ የሚያሳዩት ወደ እሱ ነው እና እኛ ደግሞ ምንሰራው እሱም ሲሰራ የነበረው በህግ ነው። ህግ ካለ ህግን ተከትሎ ነው የሚሄደው እና ህግ የሚያስጠይቅ ከሆነ ይጠየቃል፣ ችግር የለውም። እኔም ጠበቃው ስለሆንኩኝ ጓደኛው ስለሆንኩኝ አይጠየቅም ምናምን ማለት ሳይሆን በህጉ መሰረት ግን የሚቀጣ ከሆነ ይቀጣል። ግን ብዙ ነገሮቹ ወደ እሱ ነው የሚያመዝኑት። ያው ምንድነው ቤት ውስጥ የተገኙ ነገሮችም አሉ። ምንድነው ቤት ውስጥ የተገኙ ነገሮች 2 ብርጭቆ ከወይን ጋር ነበረ። አንዱ ብርጭቆ ላይ አሻራ አለው። አሻራውም አንዱ የአቤልን ያሳያል፣ አንዱ ደግሞ የቅርብ ጓደኛው ፍቅረኛ አሻራ ነው የሚታየው እና ያም ደግሞ ነገሮችን ውስብስብ ያደርገዋል እና ይህም አቤል እንደዚህ ያደርጋል ብዬ ያው ትንሽ ከባድ ቢሆንም መቀበል ያለብንን ትክክለኛ እንትን እስከሆነ ድረስ መቀበል ስላለብን ነው እና እንደዚህ አይነት ነገሮች ገጥሞናል። ይሄ ደግሞ በጣም ከባድ ነው።
አቤል አሁን ያለበት እስር ቤት ነው ያለው። እስር ቤት ነው ያለው። ፍርድ ቤት እንቀርባለን። እነዚህን መረጃዎችንም ይዘን እንቀርባለን። መጠየቅ አለበት ያው ይጠየቃል። ሌሎች ደግሞ መረጃዎቹንም እስቲ ከቤተሰቦቻቸው ደግሞ እናት አለችው ወንድምም አለው ከነሱ ሞር ደግሞ ስለ አቤል ያለውን ነገር በሙሉ እንዲነግሩኝ እስቲ ቤታቸው ደግሞ ሄጄም ጠይቃቸዋለሁ። ማጣራት ያለብኝን አጣራለሁኝ። እሺ እንደ አንድ ጠበቃዬ ያው ምንድነው ስለ አቤል ምንድነው እሱም ሲሰራበት እንደነበረው አንድን ነገር ንጹህ ሰው ነው ወይ ንጹህ ነው ብለን እንድንገልጽ የሚያደርገው መረጃ ነገር ነው። መረጃ ሲቀርብ ያ መረጃ ነው አንድን ሰው ንጹህ ነው ንጹህ አይደለም የሚለውን ነገር ይፈታልን እና አቤልን ያው ምንድነው አሁን ፍርድ ቤት እስር ቤት ነው ያለው። ያንን ግን እሱ ከታሰረበት ጀምሮ ሁላችንም የተሯሯጥን ነው በየፊናችን በዋስ የሚፈታበትን መንገድ እያጣራን ነው። የሟችንን ቤተሰብ ማነች ልጅቷ ምንድነች ከዚህ በፊት ከእሱ ጋር ግንኙነት አላት ወይ እሱንም ያጣራን ነው። ምን አይነት ግንኙነት ነበራቸው እሱንም ያጣራን ነው። እና ሙሉ ነገሮች አሁን ሰብሰብ የሚያደርገን እሱ ነው። ከዚህ በፊት አቤል እንደዚህ አይነት ባህሪ ያለው ልጅ አይደለም። ሰው የሚተናከሉ ሰውም አይደለም። ስራው ላይ ብቻ የሚያተኩር ሰው ነው እና በአንዲት ምሽት እንደዚህ አይነት ነገር መፈጠሩ ትንሽ ግር ያደርግብናል። አንዴም እንደዚህ የሆነ ፕሮግራም ላይ ነበርን ሁላችንም። እዛ ፕሮግራም ላይ ነጠል ብሎ ፕሮግራሙን ሳይጨርስ የወጣበት አጋጣሚ አለ። በዛን ታይም ላይ ልጅቷም ነበረች። እሷም እንደ አጋጣሚ ሆኖ እሱ ከወጣ በኋላ ወጥታለች እና ያም ነገሮችን ውስብስብ ያደርገዋል። አቤል እንደፈጸመው ነገሮችን የመግለጽ ፍንጭ አለው እና እኛ ደግሞ አቤልን ንጹህ እንዲሆን ነው የምንፈልገው። ምክንያቱም ጠበቃው ነኝ። የአቤልን ንጹህነት ነው የምንፈልገው። ሁላችንም ቤተሰቦቹም እኛም የምንፈልገው አቤል ንጹህ ሆኖ እንዲወጣ ነው። ህግ ግን መረጃዎቹ ወደ እሱ የሚያመዝኑ ከሆነ ምንም የምናደርገው ነገር የለም። ቤተሰቦቹ ጋርም ተገናኝተናል። እንግዲህ ስልክ ደውዬላቸዋለሁ። ስለ እሱም ስለ አቤል አስተዳደግ እንዴት ነው ባህሪው ከዚህ በፊት የሚያሳያቸው ነገሮች አንዳንዴ የሰው ልጅ ባህሪ ይቀያየራል። ሲያድግ ይቀየራል። ልጅ ያለ የነበረው ወጣትነት ከወጣትነት ደግሞ አልፎ የሰው ልጅ በህይወት ዘመኑ ባህሪዎቻችን የተቀያየረ ነው የሚሄደው። ስለዚህ የአቤልን ባህሪውን ከቤተሰቦቹ ደግሞ አብረን ቁጭ ብለን እየጠያየቅን እኔም ሰማለሁ። ለእነሱም ደግሞ እስካሁን ምንድነው አልተነገራቸውም። ምክንያቱም እኔም አልነገርኳቸውም። ምክንያቱም አላወቁም። እናቱ እስካሁን ድረስ ምንም ያወቀችው ነገር የለም። ቤቱ እንደዚህ አይነት ሬሳ እንደተገኘ የጓደኛው ሚስት እንደዚህ እንደሆነች ምናምን የሰማ ሰው የለም። ወንድሙ ጋር ግን ደውዬ አውርቼዋለሁ ትንሽ። ስለዚህ እናቱ ደግሞ የምታውቀው ነገር የለም። እስቲ ደግሞ ቤታቸው ደግሞ ሄደን እሷም ባለችበት ስለ አቤል አስተዳደግና ስለ አቤል ሁኔታ ሰዎቹም ያው የመጡ ነው። ስልክ ደውዬላቸዋለሁ የመጡ ነው ያሉት። በተቻለ መጠን ደግሞ በዋስ አቤል እንዲፈታ ያንን ነገር እየሰራን ነው። በዋስ ተፈቶ ቤቱ እንዲገባ እንፈልጋለን። ያንን ነገር በተፋጠነ ሁኔታ እየሰራን ያለ ነው። እስቲ እስከዛ ድረስ ግን ከቤተሰቦቹ ጋር ያለንን ቆይታ ደግሞ አብረን የምናየው ይሆናል። ቤተሰቦቹ እንግዲህ ምን ይላሉ ምን ይሰማቸዋል አናቅም። እኔም ድንግርግር ብሎኛል፣ ግራ ገብቶኛል። ምን ብዬ እንደምነግራት አላቅም። ከእናቱ ጋርም ቤተሰብ ነን ያውቁኛል። እና አቤል ቤት ሬሳ ተገኘ ብዬ ማውራት ራሱ በጣም ትንሽ ከበድ ያደርገዋል ነገሮችን እና እኔ ራሱ ጨንቆኛል። ምን ብዬ እንደምነግራት አላቅም። እስቲ የመጡ ነው ስልክ ደውዬላቸዋለሁ። ከእነሱ ጋር አብረን ደግሞ እንገናኝ። እንዴት ነሽ? ደህና ነሽልኝ ወይ? እንዴት ነሽ? ሁሉ ሰላም ነው? ጤና ሁሉ መልካም ነው? ደከምከም አለሽ? ምንድን ነው እናቴ? ምንድን ነው እሱ? አንተ ጎረምሳ አማን ነሽ? ፒስ ነው? እንዴት ነው? ሁሉ አማን? ስራ ቆንጆ ነው? ማሚ አረፍ በሉ፣ ቦታ አለ። አረፍ በይ። አረፍ በይ። አማን ነው? ፒስ ነው? ሁሉ አማን? ምን ላድርግ ያው ስራው እንቀጥል ብለን እንግዲህ ማሚዬ ትንሽ ግር የሚል ነገር ስለተፈጠረ እና ያንንም ለማሳወቅ ነው። አቤል ያው ለስራ ቦታ የሆነ አንድ የሚያስጨርሰው ስራ አለ። ለዛ ጉዳይ ሄዶ ነው እና አንድ ደግሞ ትንሽ ግር የሚል ነገር ቤት ውስጥ ስለተፈጠረ ያንን ነገር ደግሞ እኔ ደግሞ ያው ጠበቃ ነኝ፣ የህግ አካልም ነኝ። ህግ የሚለውን ነገር ነው የማደርገው። ከህግ ጋር ነው ስራዬ። ጠበቃ ስለሆንኩኝ
እና ያንን ስራ ነው የሰራ ያለሁት እና አንድ ነገር ተፈጥራለች። ያንን ነገር ያጣራው ነው ያለሁት፣ መረጃ ያሰባሰብኩ ነው ያለሁት እና በማን ዙሪያ ነው? ወደ ጉዳዩ እገባለሁኝ። ግን ምንድነው መሰለ ከባድ ነው። አቤል ያው ምንድነው ጥሩ ልጅ ነው፣ እንደ ጓደኛዬም ነው፣ እንደ ስላባረደበይም ነው። በዚህ ሰሞን ያው አሁን በሚነግርሽ ነገር ማሚ ብዙም አትደናገጪ። ነገሮችን ገና ያጣራን ነው ያለነው። አንተም ገና ነገሮችን ገና ያጣራን ነው ያለነው። መረጃው ገና ፉል አልሆነም፣ ሙሉ ለሙሉ ይህ ነው የሚባል ነገር ገና አልተወሰነም። ስለዚህ ስለ አቤል ነው የምትነግረኝ? አዎ ስለ አቤል ነው የሚነግርሽ። ብዙም አትጨነቂ፣ ብዙም ያን ያህል አትጨናነቂ። በህግ ላይም ስላለ በህግ እጅ ላይም ስላለ ነገሮቹ ጥሩ ይሆናሉ። እኔም ደግሞ የለፋው ነው የጣርኩ ነው እስካሁን ድረስ ምንም። አዎ ስልኩም የሰራ አይደለም፣ እውነት ነው። ታሰረ ነው ሞተ ነው የምትለው ምን አይነት ነገር ነው? ኧረ ሞት እንኳን አይሆን እና ምን መሰለሽ እናቴ አትደናገጪ። አሁን በምነግራችሁ ነገር ከባድ ምንድነው መሰላችሁ? በቃ የአቤል ቤት ውስጥ በዚህ ሰሞን የቅርብ ጓደኛው ፍቅረኛ ቤት ውስጥ ተገላ ተገኝታለች። የማን ያቤል? አዎ እንግዲህ ውሸት ነው ይሄንን ያላምነው። አዎ ምንድነው እናቴ አያረግም። እኔም እንደ ድንገት ነው በቃ ይህንን ነገር ማለት ምን ማስረጃ አለ? አሁን ለምሳሌ ይህን ነገር መረጃዎች አሉኝ፣ በጣም ብዙ መረጃዎችን ስለ አቤል ሰበሰብኩ። የልጄን መታሰር ትነግረኝ ነው? ልጄ አጥፍቷል እያልክ እየነገርከኝ ነው? የሰዎችን ጉዳይ ጎልጉሎ የሚያወጣ ልጅ እሱ ታሰረ ጥፋት አጠፋ እያልክ ነው? አያጠፋም። እኔም የአቤልን ንጹህነት ነው የምፈልገው እና አቤል ንጹህ ጋዜጠኛ ልጅሽ እንዲህ አድርጓን ብለህ ልትነግረኝ ነው? መርዶ ልትነግረኝ ነው የጠራኸኝ ማለት ነው? እኔ አልስማማም። ይሄ አቤል ይሄን ያደርጋል ብዬ አልልም። ያረጉበት ሰዎች ደግሞ አንድ ቀን እውነት ትወጣለች አንድ ቀን። ስለዚህ አሁን መሄድ ፈልጋለሁ፣ ወደ ያለበት ቦታ መሄድ ፈልጋለሁ። ወስድሻለሁ፣ ህግም ቢሆን ልጅ ታስሮ እናት አትይም አይልም። ልጅ ያለሁኝ ልጅ ያለሁኝ። ልክ ነሽ። ቆይ እናቴ አሁን ያለው ነገር ግን እውነት ነው። አዎ እኔም ደድንገት ነው በቃ ፖሊሶች ናቸው መጥተው ቤቱን። አሁን ሰሞኑን እኮ በጣም እየተመላለሰ ነው ማለት ግራ ስለገባኝ እኮ ነው እኔም ጋር ያወራው። እኔም እሱን አሁን ላጣራ ነው ከእናንተ ስለ አቤል ልሰማ፣ ስለ አቤል ነገሮችን ልጠይቅ። እናንተም ደግሞ በንጹህ ልብ አቤል ንጹህ እንዲሆን እኔም እፈልጋለሁ፣ እናንተም ትፈልጋላችሁ አይደል? ንጹህ ነው በቃ እኔም እሱን ነው የምፈልገው። እኔ እኮ ጠበቃው ነኝ፣ ሌላ እንትን አይደለሁም፣ ሌላ ባዳ አይደለሁም። ለሰው ሲደርስ ለሰው ችግር ሲደርስ እንጂ የማውቀው እኔ አቤል ያጠፋን፣ አቤል ሰው ይገላን፣ አቤል እንዲህ ያደርጋን ብዬ የማውቀው ነገር የለም፣ የምሰማህም ነገር የለም። አልሰማህም። እኔ አልሰማህም። ያው ምንድነው እሺ ያለውን ነገር ልንገራችሁና ማሚዬ፣ ከዛ እኔ የተረዳሁትን እናንተ ከገባችሁ ይበቃኛል። ያንን ደግሞ ይዘን እኛ ትክክለኛ መረጃ እንሰበስባለን። ምንድነው እኛ አቤል ጓደኛችን ወይ ልጆት ስለሆነ ወይም ጓደኛዬ ስለሆነ ጠበቃው ስለሆንኩኝ እውነተኛ መረጃ ከተገኘ መታሰር ይታሰራል። እውነተኛ ካልሆነ ደግሞ በዋስም ቢሆን እንዲፈታ እየተሯሯጥኩ ነው ያለሁት ወደ ቤት እንዲመጣና። አሁን ምን መሰለ ሰው ገሏል ሳይሆን ፍንጮች የሚያሳዩት ነው። ፍንጮች ነው አሁን የሚያሳዩት እንጂ ያገኛናቸው ፍንጮች አሉ፣ ያገኛናቸው ኤቪደንሶች አሉ፣ መረጃዎች አሉ። ያንን መረጃዎች ምንድን ናቸው? አቤል ቤት ምን ተገኘ? ፖሊሶች ምን አገኙ? ሁለት ወይን ብርጭቆና ወይን ቤቱ ተገኝቷል። ያ ምንድነው? አሻራው ሲመረመር የአንዱ ላይ የአቤል ነው፣ የአንዱ ደግሞ የልጅቷ ነው። ቤት ውስጥ ሁለቱ ብቻ ነበሩ። ብርጭቆውን ሲያነሳ አሻራ መነሳቱ አይቀርም። እንደዚህ አይነት ነገሮች የለም፣ አይደረግም። እኔም አቤል እንደዚህ አይነት ነገር ያደርጋል። ልጄን የሚፈታተነው የሚወዳደረው ልክ ነው። አዎ ምንድነው ከሰው ጋር የሚያጋጭ ስራ ነው። እኔም እኮ ለዛ ነው አብረን ስለምንሰራ አውቀዋለሁ። የእሱ ስራ ብዙ ነገሮችን ያወጣን፣ የሰዎችን ችግር ይደርሳል፣ ብዙ ነገሮችን ብቻውን ያስኬድ ሰው ነው ያወጣን። አሁን በዚህ ምቀኝነት ነው በልጄ ላይ አዝሞ የመጣ ነገር አለ። መድኃኒዓለም እሱ ይመልስልኛል። የኔ ጌታ አሁን እንሂድና ያለበት ቦታ ማየት ፈልጋለሁ። ህግም ሆነ ምንም ሆነ ሌሎች መረጃዎችም አሉኝ፣ ሌሎች መረጃዎችም ያገኘናቸው አሉ።
ምንድነው እነዛ መረጃዎች ምንድነው እነዛ መረጃዎች የሚጠቁሙት ወደ አቤል ነው። በዛ አሁን የሆነ ምሽት ነበረ የሆነ ማሚ ተረጋጊ የሆነ ምሽት ፕሮግራም ነበረ። በዛ ምሽት ላይ ለምን ቆርሳ አቤል ቀድሞ ወጣ ብላችሁ ለምን ተሻሻለ ብላችሁ ለምን የሰውን ችግር ይቀርፋን ያላችሁ ያለሆነ ነገር ሰው ነፍስ ተገሎ ይቀመጣል እንዴ? ማሚ እንደሱስ ማን አረጋገጠ? ማን አየ? እኔ ያየው ሰው የመሰከረውን ሰው ፈልጋለሁ። ያየውን ሰው ፈልጋለሁ። ቤት ውስጥ ሬሳ ስለተገኘ ነው። ማንም ሰው ቤት ውስጥ እንደ ህግ እውነቱን ያወራ ያለው ቤት ውስጥ ቤትኛው ልጄን ማየት ፈልጋለሁ። ልጄን አሳየኝ። በቃ ገደለ ምንድነው አሁን የሰራን ያለ ነው የህግ ስራ አሳየኝ። ህግ እንደፈለገ የህግ ስራ ማየት አለብን። ይሄን ነገር ምንድነው እኔ አይደለም እያነሳልኝ አይደለም። አሁን እንዴት ነው እኔ ስልኩን ያው ፖሊስ ጣቢያ ነው ያለው እና እዛ ነው። አሁን ምንድነው አቤል አሁን ፖሊሶች ባለፈው ይዞት ሄዶ እስር ቤት ነው ያለው አቤል። ምንድነው አሁን እውነታውን ስነግራችሁ የትኛውም ሰው ቤት ሬሳ ከተገኘ ያ ሰው እውነተኛነቱ እስከሚረጋገጥ ትክክለኛ ነገር መረጃ እስከሚገኝ ድረስ ይታሰራል። እኔም ብሆን ማሚም ብትሆን ቤት ውስጥ አንቺ ባታጠፊ ባትገሊ እንኳን ሬሳ ከተገኘ ፖሊስ ጣቢያ ተሄደሽ ትታሰሪያለሽ፣ ኤቪደንሱ ትክክለኛ መረጃ እስከሚገኝ። አቤል ላይ የተደረገው ይሄ ነው፣ ሌላ ነገር ምንም አይደለም። ስለዚህ አቤል ላይ የከፋ ነገር ምንም የሚደርስበት ነገር የለም። ሁለተኛ ደግሞ በዋስ እንዲፈታም የተሯሯጥኩ ነው ያለሁት። በዋስ ይፈታል፣ ቤት እንዲገባም እያደረግን ምንም እንዲሆነ ነፍስ አጠፋ እንዲሆነ አጠፋ አላልንም እኮ አላጠፋም። ቤቱ ሬሳም ተገኘም አልተገኘም ልጁ ያለበትን ቦታ ልይና ከዛ በኋላ ብትፈልግ ተከራከር፣ ብትፈልግ እንደሆነ ይሁን። ማሚ አሁን ላይ ማንም ገብቶ ማየት አይችልም። ጠበቃው ብቻ ነው ገብቶ ማየት የሚችለው። የጠያቂ ሰዓት አለ። የጠያቂ ቆይ ማሚዬ ቆይ አሁን ቤተሰብ ምናምን የሚጠይቅበት ሰዓት አለ። እሱን ነግራቸዋለሁ። መሄድ ነው ያለብን፣ ማሚ መቀመጥ ነው ያለብን። እዚህ ምንድን ነው እያወራ ያለው? ምንም እየገባኝ አይደለም። አሁን ምን መሰላችሁ ምንድነው ወላጆች የሚጠይቁበት ቤተሰብ የሚጠይቅበት ሰዓት አለ። በዛ ያን ታይም ነግራቸዋለሁ፣ ሰዓቱን ነግራቸዋለሁ። ሄዳችሁ ጠይቃላችሁ፣ ታያላችሁ። አሁን ግን እስከዛ ድረስ እኛ የተባለ ልጅ አበሳው በዛ እኛ ደግሞ ደግሞ ሬሳ አምጥታችሁ ቤት አስቀምጣችሁ ጠበቃ ነኝ ምንድን ነኝ ትላለህ እንዴ? እንዲህ ብሎ ነገር የለም። እንደዛ እንዲሆን እኛ እንመኛለን። ማሚዬ አቤል ንጹህ እንዲሆን እንፈልጋለን። አሁን ምንድነው አሁን አቤል ለሰው ችግር ደራሽ ረጋቤ የተበደሉትን እንባ አፋሽ ጠራጊ ነው እንጂ አቤል ጨክኖ ሰው የሚገልበት ምክንያት እኛ በአቤል ጉዳይ ብዙ ነገር ሰምተናል። ብዙ ራሱን አደጋ ላይ እስከመጣል ያው የኔንም ጉዳይ ታውቀዋለህ። ብዙ ነገሮች ተፈጥሯል። ያን የነበሩት ብዙ ኬዞች አሉ። ከዛ በኋላ አቤል ብዙ ኬዞችን ይዟል እና ስለ አሁን ይህን ነገር እኛ ማመን ይኖርብን አሉባልታ ይሁን ምንም ነገር የለም። እኔም ድንገት ነው የሆነብኝ። ድንገት ነው የሆነብኝ። ጠበቃው ስለሆነ ያሁኑ ባስ ያለ ነው ፈተናው። ያሁኑ በጣም ላቅ ያለ ነው። ስለዚህ እኔ አሁን ልጄን ማየት ፈልጋለሁኝ። ማሚ እንዴት ሆነ መሰለሽ? እኔም አንድ ለሁለት ቀን አቤልን አላገኘሁትም ነበር። ልጄን ያለበት የወደቀበት ቦታ ማየት ፈልጋለሁ። እውነታውን ልንገሮትና እኔም አንድ ሁለት ቀን አቤልን አላገኘሁትም ነበር። አቤልም የሆነ ሁለት ቀን ምናምን ብቻውን ጊዜ ሲያሳልፍ ነበረ እና ድንገት ከሁለት ቀን ምናምን በኋላ ነው ለእኔም የተደወለልኝ። የአቤል ጠበቃ መሆኔን አውቀው ደወሉልኝ። ያንን ስደውሉልኝ ምንድነው ምናምን ስላቸው እንዲሁ እንደናንተ ነው የነገርኩት። እኔም ሬሳ ተገኘ ሲሉኝ አላምንም አልኳቸው። ከዛ ሬሳውንም አሳዩ። ሬሳ ተገኘ ብለህ እየመሰከርክ ነው። ሬሳው በቃ በልጄ ላይ ምስክር እየመሰከርክ ሬሳ ቤቱ ውስጥ ሬሳ ተገኘ እያልክ ነው። አዎ የተገኘውንም ቤቱ አየን እኮ አየው። ከዛን በኋላ ያለው መረጃዎችንም ሰጡኝ። እኔም ደግሞ እኔ ጋም ያሉ ዝር አድርጎ ሰው የሚገልበት የሚጨክንበት እንትን የለውም። ጭካኔ የለውም። ነገር ግን አውቀዋል። አቤል ሰው ገሏል እያልክ እኮ ነው። አይገልም። አቤል የሰውን ችግር የሚረዳ የሰውን መብት የሚጠብቅ እንጂ አቤል ልጄ እኔ 10 ሬሳ አምጥቶ ያስቀምጡ፣ ግን የኔ ልጅ አይነካም። ይሄን ነው ምስክሬን የምሰጠው። አይነካም የኔ ልጅ፣ እንዲህም አያረግም፣ አይሆንም። የፈለገው ሬሳ መጥቶ ይቀመጥ፣ እኔ ምን አገባኝ። አሁን ግን እኔ የምፈልገው ጠበቃም ሆን ምንም ሆን ልጄ ያለበትን ቦታ አውቃለሁ ብለሃል፣ ውሰደኝ። አሁን በቃ ህግ እንደፈለገ ያደርገዋል። አቤል ብዙ ኬዞችን ይዛል። ስለ ከዚህም በላይ ብዙ ነገሮች አጋጥመዋል። ከዚህ አሁን እኛም ግራ የገባን ለዛ ነው። ልጁ ተው ሲሉት አይሰማ፣
ተው ልጅ ይሄን ስራ ልቀቅ ቢባል አይሰማ። አሁን ደግሞ ዙሮ በሱ ላይ መጣ። ምንድነው አሁን እኔ ነገርኩህን ፍርድ ቤትም ይነግሩሃል። ፖሊስ ጣቢያን ብትሄድ ፖሊሶቹም ያስረዱናል። አብረን ቁጭ ብለን ከነሱም እንሰማለን። እኔ የነገርኳችሁ ከነሱም አብረን የህግ አካላት ናቸው። ምክንያቱም የህግ አካላት ማንንም ሰው ካለ ወንጀል ዝም ብሎ ፖሊስ አስሮ እስር ቤት ሊከት አይችልም። ስለዚህ እኔም የተከራከርኩ ያለሁት ምንድነው አቤል ንጹህ ሰው ነው ብዬ ነው የተከራከርኩ ያለሁት። ግን አያጠፋም፣ አቤል እንደዚህ አይነት ጥፋት ውስጥ አይገባም ብዬ የምከራከር ሰው ነኝ፣ ጠበቃ ነኝ። ስለዚህ ግን ምንድነው አሁን የተገኙ ነገሮች ግን ኤቪደንሶች፣ መረጃዎቹ ግን ያዘነብላሉ። ያንን እኔ ደግሞ ምንድነው አይጠጣም፣ እኔ ሙሉ ለሙሉ ማወራህ አይጠጣም፣ አያረግም። በቃ ይህ ያልከው ነገር ሁሉ አይሆንም። እኔ አሁን ሆነም ጓደኛው ፍቅረኛ ነች ሙታ ታገኘች ብላ አሁን ምንድነው እሱንም ልጠይቃችሁ ነው የመጣሁት። እሱንም አሁን እኔም እኮ የትኛው ጓደኛው እንደሆነም አላወቅኩም፣ ግን የቅርብ ጓደኛው ፍቅረኛ እንደሆነች ነው መረጃው የደረሰኝ። እኔም እንደናንተ ማሚዬ ይሄ ጉዳይ ከተፈጠረ 4 ቀን ይሆነዋል። እኔም ተደውሎልኝ ነው የሰማሁት። እኔም አራቱንም ቀን ይኸው እንቅልፍ አልተኛውም። እሱን እኔ ደግሞ የትዳር አጋር አርግ ብቻህን ጥሩ አይደለም እያልኩ እየመከርኩት ነበረ። ስንት ቀን ይሆነዋል? 5 ቀን ምናምን። አሁን ቅዳሜ ዕለት አይደል የመጣው? እንግዲህ ልጁ እንዳይለወጥ፣ ልጁ ስራ እንዳይሰራ፣ ልጁ የተቸገረን እንዳይረዳ የሚያደርግ ነገር አለ እንጂ አቤል እንኳን የጓደኛው እንኳን የምኑ ተሸልማ ብትመጣም አይፈልግም። እኔ አሁን እንድትረዱኝ ነው የምፈልገው ማሚ። አንቺም ተረጅኝና እንድትረጅኝና ሰው ገሏን ብዬ ላስረዳህ አይደለም ነው እንደሱ አይደለም። እንደ ጠበቃነትህ ጠበቃ ነኝ ብለህ እንደ ጠበቃነትህ እንደፈለግህ አድርገህ መርምረህ ማቅረብ ነው እንጂ እኔ አሁን የምፈልገው ልጅ የወደቀበትን ቦታ ትክክለኛ መረጃዎችን እናንተ ጋር ያለውን ነገር ንገሩኝና ፍንጩን የነገርከኝ አንተ አሳያችኋለሁ። ነገር ማየት እንፈልጋለን። አሳያችኋለሁ። አብረን እንሄዳለን። ለማመንም እንዲመቸን አሁን ይኸውልህ ማን ማውራት እንዳለብንም ግራ ገብቶናል። አቤል ገሏል ሰው እያልከን ነውና አምን ይሄ ነገር እውነት ከሆነ እኮ በጣም ከባድ ነገር እኮ ነው። የኛም ስሜት ጥሩ አይደለም። ግን አሁን እዚህ ጋር እያመንኩ አይደለም አቤል እንደዛ አያደርግም። ወይ ተመሳስሎ ወይ የሆነ ነገር ተፈጥሮ ወይ ደግሞ እናንተ አያረግም። ልጄ በፍጹም አያረግም። እንዲህ አይነት ነገር አያረግም። ክፋትም አያውቅም፣ ተንኮልም አያውቅም። ተንኮለኛ ሰው ጋር ይውል ይሆናል ምናልባት። ተንኮለኛ ሰው ሬሳው አምጥቶ እዚህ እንኳን አንድ ሬሳ ነው 10 ሬሳ አምጥቶ ያስቀምጥ። ግን ልጄ ይሄንን አያረጋም ብዬ እምነቱ የለኝም። በቃ እኔ የምነግርህ ነገር አንድና አንድ ልጄ አቤል የተቸገሩትን ሲረዳ የተበደሉትን ሲያባብል ሲረዳ ነው የማውቀው እንጂ ተወዛግቧል አቤል። እኔ አሁንም ያደርጋል ምናምን አለ ተወዛግቧል። ልክ አይደለም። እኔም እሱን ነው አሁን ስለ አቤል ሰሞኑን አይተው እኮ አንተም እንደዚህ አይመጣ ስለ እኛም ጋር ያው ባለው ነገር ትንሽ ተራርቀናል። ከቤተሰቡም ያው ቤተሰብ ላይ በተፈጠረው ነገር አቤል ከኛ ትንሽ ርቋል። እኛ እንደዚህ አይነት ነገሮች ውስጥ ማስገባት ምንድነው መወዛገብ ማለት? ምን ነው ተወዛገበ? የምታውቀው ነገር ካለ ለምን ለኔ አልነገርከኝም? ለምን ለኔ አልነገርከኝም? የሆነ ነገር አለ ተወዛግቧል፣ ችግር አለበት ከስቷን ጠቁሯን ብለህ የምትል ከሆነ ለምን አንተ ስለኔ ያልነገርከኝ? እኔ እናት አይደለሁ? ሲመጣ አይተሽዋል ሰሞኑን ማለት እኔ ሳየው ያው ምንም ሲመጣ እኔ ትዳር እንዲይዝልኝ ኑሮ እንዲይዝልኝ እንዲሰበሰብ ምክር ረግሰዋለሁ። እሱ ደግሞ ትንሽ የምሰራቸው ስራ አሉኝ። እንዲህ አይነት ነገር አለ ማሚ፣ አሁን ሰሞኑን ችግር የለም ብሎኛል። አንተ እንዲህ አይነት ችግር መኖሩን ካወቅክ እማዬ ይሄ ልጅ እንደዚህ አይነት ነገር አለ ለምን አላልከኝም? አንተስ አይደለም ማሚ፣ እኔ እኮ እርግጠኛ አይደለሁም። ልጁ ግን ሰሞኑን ልክ አይደለም። አቤል የድሮ አቤል አይደለም። በቃ አሁን ላይ ያየው ሲመጣ እኮ በፊት እንዴት ነው እኛም ጋር አውርቶ ተጫውቶ ነው የሚሄደው። አንተ እኮ አሁን ፍንጭ እየሰጠህ ነው ለመንግስት ጠበቃ ፍንጭ እየሰጠህ ችግር ካለው ለምን ለኔ አልነገርከኝም ነው። እሱ እኮ ጠበቃው ነው እኮ ይሁና። ጠበቃውማ ሬሳ ቤቱ ተገንቷን ብሏል። አይሆንም። ሌላም ሰው አምጥቶ ሊያስቀምጠው ይችላል። ምን ይታወቃል? ማሚ እኔ አሁን ሌላ ሰው ቤቱ አምጥቶ እንዲያስቀምጥ ነው የምፈልገው። አቤል ንጹህ እንዲሆን ነው የምፈልገው። ምክንያቱም ጠበቃው ነኝ እና አሁን እኔ ከእናንተ የምፈልገው መረጃዎችን ነው የምፈልገው። መረጃዎችን አሁን ስለ አቤል ጠይቃችሁና ትክክለኛ መረጃ ንገሩኝ። የእናቴ ቤት ብሎ ሲመጣ ነው የማውቀው እንጂ ሌላ መረጃ ምን እንዲሰጥ ትፈልጋለህ? ልጅን ያክል ነገር እስር ቤት ነው ያለው እያልከኝ እየነገርከኝ ምን አይነት መረጃ እንዲሰጥ ትፈልጋለህ? እስቲ ረጋ በይና የተወሰኑ ጥያቄዎች ልጠይቅሽ እና
ምን አይነት ጥያቄ ጠይቀኛለህ? ልጅ እስር ቤት ነው ያለው፣ ጥፋት አጥፍቶ ሬሳ ቤቱ ተገንቶ ብለኸኛል። ስለዚህ እንዲፈታ ትፈልጊያለሽ አይደል? እኔ ደግሞ ሂጄ አይቼው ምን እንደሚል አውርቼው እመጣለሁ። እኔ ሙሉ ያለኝን ኃይሌን በሙሉ አማራጭን በሙሉ ተጠቅሜ ሌሎች ስራዎችን በሙሉ ትቼ በልጄ ላይ ብዙ የሚረማመዱ አሉ፣ ብዙ የሚቀኑ አሉ። በልጄ ላይ ብዙ የሚቀኑ ስላሉ ሲያወሩ ስለምሰማ ተው ይሄን ስራ ብዬው ነበር። ቆይ ትንሽ ቀን ነው የምሰራው እያለኝ እያባበለኝ ነው እዚህ ውስጥ አሁን ነገር ውስጥ የገባው። ስለዚህ እኔ አንተ እንደዚህ አረክ አላልኩም። ብዙ በልጄ ላይ የሚረማመዱ ብዙ በልጄ ላይ የሚቀኑ ሰዎች አሉ። በቃ እኔ በአንተ ብቻ አይደለም። ማን ሊያደርግ ይችላል? እኔም እኮ አሁን እሱ ነው ጥያቄ የሆነብኝ እሱ ነው። እና እኔ ሙሉ ያለኝን አቅሜን በሙሉ 4 ቀን አልተኛውም እንቅልፌ ሙሉ ያለኝ ሌሎች ስራዎችን በሙሉ ዘግቼ በቃ አቤል ላይ ብቻ ነው የሰራ ያለው። እሺ የተገኘ ፍንጭ አለው? ያን አሁን የተገኙ ፍንጮች አሉ። ያንን ፍንጮችንም እኔ እነግራቸዋለሁ። ከእናንተም ደግሞ ስለ አቤል የነገርከን ያለው ስለ ጠርሙሱና ስለ ብርጭቆቹ ነው። ከዛ በፊት ደግሞ ምንድነው የሆነ ፕሮግራም ነበራቸው፣ የሆነ ምሽት ፕሮግራም ነበራቸውና በዛ ምሽት ላይ እኔም ነበርኩኝ። ከዛ በመሃል ላይ ጥሎ ወጣ። ቻው አይ መሽቶብኛል ምናምን ብሎ ጥሎ ወጣ። ልጅቷም ደግሞ ጥለው ወጣች በመሃል እሷም ነበረች እና አብሮ ሄዱ። እንትኑ ነው ኢማጂነሪ ነው። እሱን አላውቅም ግን እሷም ከዛም በኋላ ልጅቷም አልታየችም። ከዛም በኋላ ከዛ ፕሮግራም በኋላ ከ2 ቀን ምናምን በኋላ ነው እንዲህ አይነት ነገር ፖሊሶች ደውሎ ይነገሩ። ስለዚህ ምንድን ነው ከዛ ነገሮች አሁን ጥርጣሬ ውስጥ ጭንቅላቴ ላይ እንዲፈጥር ያደረገው እሱ ነው። ሁለተኛ ደግሞ እየተዝናናችሁ ነበር? አዎ የምሽት ፕሮግራሞች ነበሩ። ሲጠጣ አይተዋል። እዛ ፕሮግራም ላይ ለመዝናናት ነው የሄደው። እኔ አሁን አንተን የምጠይቅ ጥያቄ ፕሮግራም ላይ ነበሩ፣ አብረው ነበሩ በትውውቅ። እሷም ለብቻው ተጠርታ እሱም ለብቻው ተጠርተው ሊሄዱ ይችላሉ። ሄዱ። መጠጥ ሲጠጣ አይተኸዋል? እኔ ማሚ አቤል ተሰጠታ አይቼ አላውቅም። አንድም ቀን መጠጥ ሲያልፍ ያኔም የጓደኛው ፕሮግራም ስለሆነ ሲያስተባብር ነበር። በጣም ነበረ ሲያስተባብር ነው የነበረው። መጠጣት እየቻለ ለምንድን ነው ቤት ሂዱ ወይን የሚጠጣው ከሰው ጋር? ሲያስተባብር ምናምን ነበረ፣ ስሯሯጥ ሲያግዝ ነበረ። እና በመሀል ላይ ግን ወጣ። እሱ ሲወጣ ተከታትሎ ደግሞ ልጅቷም ወጣች ተከትላ እና ከዛም በኋላ እኛ እዛው ቆይተን ወጣን። ከዛም በኋላ አላየሁም። እሷ ተከታትላ ስለወጣች እሱ ገደላት። እሱ ቤት ሬሳዋ ተገኘ። ቅንብብር ነው ይሄ። ምን መሰለሽ አሁን እንደዚህ ሲሆን እኔም እንደዛ ነው ያሰብኩት፣ እንዳንቺ ነው። ይሄ ሆን ተብሎ አቤል ላይ የተሰራ ሴራ ነው ይመስለኝ። እንዲሆን ነው የምፈልገው፣ ሴራ ነው ይመስለኝ። ይሄ ቤቱ ሆን ብሎ ያንን አሁን እኔ እቃወማለሁ። ጠበቃ ነኝ። አቤል እንደዚህ ታስሮ ነው የከረመው፣ ቤቱ ውስጥ ሬሳ ተገኘ ብለህ ነው ለእኔ መርዶ የነገርከኝ። እኔ አንተንም እቃወምሃለሁ። ሬሳው ከቤቱ ከተገኘ ማን ገደላት? ወይን ብድግ ብሎ አይገላትም እኮ። ወይን ደግሞ ብርጭቆ ምናልባት ሲይዘው እጁ አሻራው ሊሆን ይችላል እንጂ የምትገደለው እኮ በወይን ሳይሆን በሌላ ነገር ልትገደል ትችላለች። ምንም እኔ አንተንም እቃወማለሁ። ምናልባት ብርጭቆ ከፕሮግራሙ ላይ የተወሰደስ ቢሆን እኔም እንደዛ ነው ይመስለኝ። እኔም እንደ ሀሳብ ያስኩት ምንድነው ከዛ ፕሮግራም ላይ ጠርሙስ አምጥቶ እሱ የነካቸው ጠርሙሶችን አምጥቶ እሷም የነካችውን አምጥቶ ቤቱ ያስቀመጡ መሰለኝ። ልጅቷን ገሎ ቤቱ ያመጡ ነው ይመስለኝ። እኔ እንደምረዳው እንደዛ ነው እንጂ አቤል እንደዚህ ነገር ይፈጥራል ጋራ የምከራከረው አሁን ያልገባኝ ነገር አለ። እኔ ፍንጩን ሳመጣልህ ነው እሱ እንደዚህ አላደረገም ብለህ የምትለው። መጀመሪያውኑ ለእኔ ስትነግረኝ አቤል ቤት ሬሳ ተገኘ፣ የጓደኛው ፍሬንድ ሬሳዋ ተገኘ፣ አቤል ታስረዋል ብለህ ለእኔ ስትነግረኝ ነው እኔ አሁን ይሄ ነገር ቅንብብር ነው በልጄ ላይ መጠጥም አይጠጣም ሊሆን አይችልም ብዬ ስልህ ነው እንዲ አሁን ዳርዳር ብለህ ወደ እኔ የምትመጣው። ቅንብብር ነው ብለህ የምትለው ለምን? ጠበቃ ከሆንክ ቅድሙኑ ቅንብብር ነው ይሄ ሊሆን አይችልም በማመልከቻ በደብዳቤ አርገሃል ጠይቀሃል? ሞክሬያለሁ እናቴ። እኔ እኮ እማዬ ሞክሬ ስላቃተኝ ነው እናንተ ጋር እንደሚመጥቼ እናንተን እስቲ ስለ አቤል ጠይቃችሁ ብዬ ያሰብኩት እንጂ ያው በጠበቃም እንዲፈታ ብዙ ነገሮችን እየሄድኩ ነው። ያው 4ቱንም ቀን አልተኛውም። 4ቱንም ቀን ስለሱ ነው የሰራ ያለሁት እና ምንድነው ነገሮችን ያጣራሁኝ ነው ያለው። መረጃ ያሰባሰብኩ ነው ያለው። ያንን መረጃ ይዤ ነው እኔ ልንገርህ፣ 1 ሬሳ ቀርቶ 2 ሬሳ 3 ሬሳ ይቀመጥ ልጄ ይሄን ነገር አያረክም። ህግ ይዞታል አይደለ? እኔ አሁን
እዛ ህግ ቦታ ሄዳለሁ። ልጄን ማየት እፈልጋለሁኝ። ከሱ የምጠብቀው ነገር አለ። ከልጄ ጋር እሄዳለሁ። እንድሄድ የት እንደታሰረ አድራሻ አንተም አትሄድ፣ አድራሻ ንገረኝ፣ ልጄን ፈልጌ እደርሳለሁኝ። ከሱ የተፈጠረውን ነገር ግልጽ አድርጎ ይነግረናል። እውነትና ውሸት እያደር እየጠራ ይሄዳል። ካደረገም ህግ እንደፈለገ አድርገው፣ ካላደረገም ይወጣል። ግን በልጄ ላይ የሚረማመዱ የሚወሩ የውሸት የእውነት የምን የሚወሩ ነገሮች ስላሉ በልጄ ላይ ምቀኛ ተነስቶበታል። በእኔም ላይ ነው ምቀኛ የተነሳው፣ በልጁ ላይ ብቻ ሳይሆን። ስለዚህ አያረግም፣ ልጄ አያረግም። የታሰረበት ቦታ መሄድ እፈልጋለሁኝ። አንተም ደግሞ ጠበቃ ከሆንክ የምታረገውን አድርግ፣ እኛም የምናረገው እናረጋለን። በቃ አሁን መሄድ ነው ማሚዬ። ያው አንቺንም አሳይሻለሁ። ያው አቤል የታሰረበት ይዤ እሄዳለሁ። ምንድነው አሁን ጠበቃ የሚገባበት ሰዓትና ቤተሰብ የሚገባበት ሰዓት አለ። ያንን ሰዓት ላይ አንቺ ቀድመሽ እንድትገቢ አረጋለሁኝ። ያንን የማድረግ ግዴታም አለብኝ። ይዤ እሄዳለሁ፣ እሱን አረጋለሁኝ። ምንድነው ስለ አቤል አሁን እኔም አንዳንድ ነገሮችን ልጠይቅሽ ነው የመጣሁት እና ያንን መረጃ ከእናንተ ፈልጌ ነው የእውነተኛ መረጃ ሆኖ ያንን ይዤ እኔም ህግ አካል እየሰማኸኝ ነው፣ ህግ አካል ጋር እንድቀርብ ነው እየሰማኸኝ ነው። እኔ መረጃ ምነግርህ ልጄ ጨዋ ነው። ልጄ መጠጥ አይጠጣም። ልጄ የተቸገሩትን ደራሽ ነው። የተቸገረውን ሰው በህግ አቅርቦ የሚቀጣ ነው። ጎልጉሎ የሚያወጣ ነው። ሚስጥር የሚያወጣ ነው። ልጄ አይደርስም ከሰው ብዬ ነው መረጃ የምሰጠው። እኔ ደግሞ ምንድነው ማለት የምፈልገው እስካሁን በእኛ በኩል ያለውን ነገር አውርተናል። አሁን ደግሞ ማውራት የምፈልገው ምንድነው እዚህ ላለ ፋሚሊ ማውራት የምፈልጋቸው ነገሮች አሉ። ያው ፋሚሊ አቤልን ታውቁታላችሁ። ለእኔ ወንድሜ ነው። ይኸው እናቱ አለች፣ እናታችን የኔና አቤል። እናንተም ደግሞ ፋሚሊ ናችሁ እና አቤል ጋር ያለውን ነገር ታውቃላችሁ። አቤል እስከዛሬ ምን ሲያደርግ እንደነበረ፣ ስንት ወንጀሎችን ከጀርባ ሆኖ ሲከታተል እንደነበረ፣ ምን ላይ እንደደረሰ፣ ምን አይነት ወንጀሎችን እያወጣ ለህግ ሲያቀርብ እንደነበረ፣ ምን አይነት የመልካምነት ስራዎችን ሲሰራ እንደነበረም ታውቃላችሁ። አሁን ላይ ደግሞ እንግዲህ እንደምትሰሙት አቤል ቤት ውስጥ ሬሳ ተገኝቷል እየተባለ ነው ያለው። እኔ ለማመን ከብዶኛል፣ እንዴት እንደሆነ ባላውቅም እና ምንድነው ማስበው ይሄ ነገር ሆን ተብሎ አቤልን የሆነ ነገር ውስጥ ለማስገባት ተቀነባብሮ የታቀደ ነገር ነው የሚመስለው። የሆነ ፕሮግራም ነበር። ፕሮግራም ውስጥ አቤል አልጠጣም፣ ጀስት ሲያስተናግድ ነበር ሰዎችን ምናምን ነው እየተባለ ያለው። ቤቱ ሲሄድ ደግሞ ከሱ ጀርባ የሆነች ልጅ ተከትላ ወጣች። እሷ ልጅ ሙታ አቤል ቤት ተገኘች ነው እየተባለ ያለው። ይሄ ምንም ሊያሳምነኝ አይችልም እንደኔ ማለት ነው። እና ሌላው ደግሞ ያው ሁላችሁም ታውቁታላችሁ ፋሚሊ፣ ከዚህ በፊት እኔም የነበርኩበትን ምን አይነት ስቃይ ስናሳልፍ እንደነበረ፣ አቤልም የነበረበትን ነገር ብዙ ነገር አብረን አይተናል። ጣቴን እስከ መቆረጥ ድረስ ያው ማውጣት ስላልፈለግኩኝ ነው። ያው ያለፈውን ነገር አልፏል ብለን መርሳት ስላለብን ማለት ነው። እና ከዛ በኋላም አቤል ብዙ ነገሮችን ሲያደርግ ነበረ። አሁን ደግሞ ይህ ነገር መጥቷል እና ምን ማለት እንዳለብኝ አላቅም። እንግዲህ እናንተ ምን እንደምትሉ ይሄ ነገር እኔ በጣም እርግጠኛ ነኝ አቤል ይህን አያደርግም። ግን ያው ፍርድ ላይ ያለ ጉዳይ ነው ብሏል ጠበቃው እንደሰማችሁት። እንግዲህ ፍርድ ቤቱ ደግሞ ያለውን ነገር አውጥቶ የሚያሳየን ይሆናል። ከዚህ በፊት እንግዲህ አቤል ብርቅ አይደለም፣ ብዙ ስራዎችን ይሰራል፣ ብዙ እውነቶች ያወጣል። ፖሊስ ጣቢያም ይገባል፣ እስር ቤትም በሰዎችም ይታገታል ምናምን። የእውነት አምላክ ብዙ ጊዜ ያተርፈዋል። አሁንም አቤል ይህን ነገር ካላደረገ የእውነት አምላክ አሁንም አቤልን ያወጣዋል እና ሁሌም አብራችሁን እንደምትሆኑት አሁንም አብራችሁ እንድትሆኑ እፈልጋለሁኝ። ያው ያለውን ነገር ደግሞ ወደፊት አብረን እናያለን። ይህን ነው ማለት እንፈልገዋል። እስቲ የምትዩ ነገር ካለ ንገሪኝ። እኔ ማለት የምፈልገው ልጄ አቤል የሚሰራበት ድርጅት የልጄን እውነት እንዲያወጣልኝ ይፈልጋለሁ። የልጄን እውነት እንዲያወጣልኝ ይፈልጋለሁ። ልጄ ሰው ገሎ እቤቱ አስቀምጦ የሚንቀሳቀስበት ህሊናም የለውም፣ አይምሮም የለውም። ሀሳቢ ነው፣ ለሰው ተጨናቂ ነው፣ ለሰው የሰው ችግር ደራሽ ነው፣ የሰዎችን እንባ ጠራጊ ነው፣ ለሰዎች የደረሰባቸውን ነገር ውሳኔ አሰጭ ነው። አሁን እኔ በእናትነቴ የምለምነው የምጠይቃቸው ድርጅቶቹ ገደለም አልገደለም ተባብረው በዋስ መብትም ይሁን በምንም ይሁን ልጄን እንዲያስወጡልኝ እፈልጋለሁ። ይሄን ነው አጥብቄ የምጠይቀው። እኔ እስካሁን እየበላሁ እየጠጣሁ እየተኛሁ ነው። ልጄ ግን 4 ቀን 5 ቀን ሙሉ እስር ቤት ነው ያለው ብሎ ነው አሁን መረጃ የሚደርሰኝ። እሱንም ሂጄ ማየት እፈልጋለሁ። ድርጅቱ ግን ተባብሮ ከኋላ ያለውን ሴራ እሱ አውጥቶ ሴራዎችን አውጥቶ ችግረኞችን እንደሚረዳ አሁንም ለሱ ይድረስለት፣ ድርጅቱ ሴራዎችን ያውጣለት ብዬ ነው የምጠይቀው። አመሰግናለሁ። እንግዲህ
ምንድነው አቤልን እኛን እስከምናውቀው ድረስ የተለያዩ ችግሮችን ሲፈታ የተለያዩ ኬዞችን ይዞ እስከ ጥግ ድረስ ሄዶ ያንን መረጃ አሰባስቦ ሲያስቀጣ አይተናል። ከዶክተሮች አንስቶ ከነጋዴዎች አንስቶ ባለሀብቶች በሙሉ ትልልቅ ነገሮችን የሚያንቀሳቅሱ ሰዎችን በሙሉ በመረጃ በተደገፈ ሲያሳስራቸው የሚገባቸውን ቅጣት ሲያሰጥ አይተናል። ስለዚህ አሁን ቅርብ ጊዜ በሄለን ጉዳይ በጣም ብዙ ስራዎችን ሰርቶ የሚገባትን ቅጣት እንድትቀጣም አድርጓል። አሁን አቤል ላይ የተፈጠረውም ነገር ከዛ አልፍ አቤል ምንድነው ብዙ ሰዎች ይነሱበታል እንደዚህ አይነት ነገሮችን ስለሚሰራ። እኛም ደግሞ አቤል ላይ እንዲህ የሆነውን ነገር ደርሰን አቤል ንጹህ ሰው መሆኑን ማሳየት እንፈልጋለን። ስለዚህ ተመልካቾቻችን አቤል ላይ አሁንም የተሰራ ያለ ሴራ አለ። ያን ሴራ እንገልጣለን። አብረን ያንን ሰው ማን ይሁን ማን ነው እንደዚህ አይነት ነገር ያደረገ ያለው አቤል ላይስ እንደዚህ አይነት ተንኮል የሰራ ያለ ሰው አለ ከጀርባው ብዬ አምናለሁ። ያንን ሰው እርግጠኛ ነኝ እስከ ጥግ ሄደን እናገኘዋለን ብዬ ተስፋ አደርጋለሁ። ማሚዬ አረፋዱ ላይ በኋላ ከሰዓት አካባቢ ላይ መጠየቂያ ሰዓት አለ። በዛ ሰዓት ላይ ደግሞ ይዤሽ ሂጄ እሱንም እንድታይ ያደርግሻለሁ። አቤልን እንግዲህ አሁን የሰራ ያለው ጠበቃው ነኝ እኔ እና በዋስ እንዲፈታ ብዙ ነገሮችን ያደረግኩ ነው። በዋስ ይፈታል። ከተፈታ በኋላ ራሱ ያንን ሰው አድኖ እንደሚያገኘው ጥርጥር የለኝም። ያገኘዋል። ሁለተኛ ደግሞ እኔም ደግሞ አብሬዋለሁ። ትክክለኛውን ነገር እናገኛለን። እማዬ እናቴ እንትን ነው ማሚዬ እንትን ነው ሰዓት አለው ልጅ ነው የታሰረው። ንገረኝ፣ የት እንደታሰረ ንገረኝ፣ እኔ እሄዳለሁ። አንተን ተከትዬ የምሄደው እግር አለኝ እኔ። ለምን ልጄ ታስሮ እኔ ሰዓት እጠብቃለሁኝ እንዴ? እዛ ቁጭ ብዬ ሰዓት እጠብቃለሁ። እያተሳዱበትን ንገረኝ፣ እኔ እሄዳለሁ። አትወሰደኝ አንተ። እሺ ይዤሽ እሄዳለሁ፣ ችግር የለውም። ይሄን ፕሮግራም እንደጨረስኩኝ አንቺንም ይዤሽ ሂጄ እዛው ለመናገር ለምን ፈራ? አብረን እንሄዳለን። ቦታውን ንገረኝ፣ አልሄድም እኔ ካንተ ጋር። አብረን እንሄዳለን። ልጅ ታስሮ ቁጭ ይባላል እንዴ? እስካሁን ሳልሰማ ቁጭ አልኩኝ። አሁን ደግሞ ሰምቼ ቁጭ ማለት አልፈልግም። እኔ የታሰረበትን ወረዳ አውራጃ ጣቢያውን ንገረኝ፣ እሄዳለሁ። ቀላል እኛ ብቻችን አሁን ምንም ማድረግ አንችልም። ኬዙን እሱ ስለያዘው ሂጄ አይቼ እመጣለሁ። ዝም በል ዝም በል ሂጄ አይቼ እመጣለሁ። ልጄ እንደወደቀ አይቼ መምጣት ፈልጋለሁ። ማሚዬ ያው ይገባኛል፣ ያው የእናትነት እንትን ይገባኛል። ምንድነው አሁን ነገሩን ህግ ስለያዘው ነው፣ ጉዳዩን ህግ ስለያዘው ማንም እናትም ብትሆን አባትም ቢሆን ማንም ሰው በተባለው ሰዓትና ጊዜ ነው ማየትም ማግኘትም የሚቻለው እና ያንን ነው ያስረዷት ያለሁት ማሚንም። በዛን ሰዓት ሄደን እናያለን። እኔም ማሚንም ይዣት ሄዳለሁ። ከዛም በኋላ በዋስ ይፈታል። በዚህ ሰሞን እንዲፈታ የጣርኩን ያለሁት መፈታቱ አይቀርም። በዋስ ይፈታል። ከተፈታ በኋላ ራሱ አድኖ ያንን ሰው ያገኘዋል። አብረን ያንን ሰው አግኝተን የሚገባውን ቅጣት እንሰጠዋል። ተመልካቾቻችን እንግዲህ በጸሎት አስቡን። አቤልም እንዲፈታልን እንግዲህ ሁላችሁም ጸልዩልን። እንግዲህ አቤልም ይፈታል ብለን ተስፋ እናደርጋለን። ስለነበረን ቆይታ አመሰግናለሁኝ።